ሮዛ ባንቴሪዮ ሰው ቀጥሮ እንዳስደበደባ ታወቀች። ሮዛን ከዚህ በኋላ አጠገቢ ብትደርስ ሁሉም ነገር ለዳዊት ተናግራ ከዚህ ቤት መውጣት ትችላለች፣ አልፈራችሁም፣ ማናችሁንም ሁላችሁንም አጠፋችኋለሁ ብላለች። እንግዲህ ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ትንሿ ሙሽራን ክፍል 20 ይዤላችሁ መጥቻለሁ። ክፍል 20 ላይ እንግዲህ ሮዛ ተደብድባለች። ተደብድባ ወደ ቤት ስትመጣ እንግዲህ ልክ በሩ ጋር ስትደርስ ነበረ ራሷን ስታ እየወደቀችው። ምን ሆናለች ብሎ ብዙዎቻቸው ግራ ተጋብቶ ነበረ። ሉላዬ ለሰው አዛኛዋ የኔ ፍቅር የሆነች ቅመም የሆነች ልጅ ማለት ነው በጣም ነበር ያዘነችላት። እሷ ሁሉም ነገር በጥሩ መንገድ ነው የምትመልሰው፣ ግን ሌሎቹ ያው በመጥፎ መንገድ ቢመልሱላትም እሷ ገና ልጅ ስለሆነች እንደነሱ ክፋትን አልለበሰችም። እነሱ ክፋቱን እንደ ልብሳቸው ነው የለበሱት ማለት ነው፣ እንደ ልብስ። እና እንግዲህ እሷ ስለተነሳች ስለነቃች ደስ ብሎኛል እንጂ በጣም ፈርቼ ነበረ፣ የሆነ ነገር የምትሆኝ መስሎኝ ፈርቼ ነበር ብላ ሄዳ መኝታ ቤቷ ስታናግራት፣ ይሄ ሁሉ የሆነው በአንቺ ምክንያት ነው፣ በአንቺ ምክንያት ነው ህይወቴ ሲኦል የሆነብኝ። በፊት ህይወቴ ገነት ነበረ፣ አንቺ እዚህ ቤት ከረገጥሽ በኋላ ሁሉም ነገሬ ተበላሽተዋል። እሱም ደግሞ በደንብ በቅርቡ አስተካክላለሁ። አንቺና ባንቴሪዮን ከህይወቴ ውስጥ አስወግዳቸዋለሁ። ማናችሁም አታስፈልጉኝም። እኔ በዚህ ሰዓት የምፈልገው ገንዘብና ገንዘብ ብቻ ነው ብላ እረፍ። ሉሊት ግን ችግር የለውም፣ አንቺ የፈለግሽው ማድረግ ትችያለሽ። ሁሉም ነገር በፈጣሪ ፍቃድ ነው የሚሆነው። አንቺ ባሰብሽውና አንቺ ባስቀድሽው መንገድ ሳይሆን እሱ ባሰበው መንገድ ነው የሚሆንልን ብላ በትህትና ስትመልስላት ነበር። እና ባንቴሪዮም ደግሞ ያን ቀን እንኳን አዳንከኝ፣ እኔም በማዳንክ ራስክ መልሰ አግኝተሃል። ባንቴሪዮ የበፊቱን ባንቴሪዮ ገለ የአሁኑ ንጹህና ለሰው አሳቢ ለሰው አዛኝ ባንቴሪዮ ተመልሶ ተፈጥሯል። ስለዚህ አንተ ማመስገን አለብህ። ይሄ ነገር ይሄ አደጋ ስለደረሰብህ ብቻ ማማረር ሳይሆን ተመስገን አምላክ፣ ይሄን ሰው ስለሰጠኸኝ፣ ይሄን ባህሪ ስለሰጠኝ ፈጣሪ ማመስገን አለብህ ብላ ስታናግረው ነበርና አንቺ ገና ልጅ ነሽ፣ ምንም የምታውቂው ነገር የለም፣ አንቺ ገና ምንም ያልተነካሽ ምን ልባላችሁ ብሎ እየመለሰላት ነበርና ሉሊትዬ እንግዲህ ያው በጣም ከባድ ነገር ውስጥ ገብታለች። ቤተሰቦቿን ካገኘች ብዙ ቆይታለች። ማሚዬ ደውላላት ነበርና ልጄ እባክሽ እንዳትመጪ፣ እዚህ አካባቢ ያለው ነገር በጣም ነው የሚያስጠላው። አባትሽ ሲያይ የነበረው ኦጌሻ ራሱ ያ አንቺ ባል ተብዬው እሱንም ሰባብሮ ቤት አስገብቶታል። አካባቢ አንቺ ብቻ አይደለሽም እየተጎዳሽ እየተሰቃየሽ ያለሽው፣ ሁላችንም እየተጎዳን ነው። ስለዚህ አንቺ መጥሽ ደግሞ ሌላ ህመማት ጨምርብኝ ብላት ነበርና እያለቀሰች ለዳዊት ለወንድሟ ስትናገር ነበርና ፈጣሪ ያው ሁሉም ነገር ያሳካልሽ ብዬ አምናለሁ፣ ይሳካልሻል ብዬ አምናለሁ ማለት ነው ሉሊትዬ። ባንቴሪዮ እንግዲህ ከዚህ በኋላ አጠገቤ ብትደርሺ እኔ ሁሉም ነገር ተናግሬ ከዚህ ቤት እወጣለሁ። እኔ ጎዳና በወጣም እኔ ባንቴሪዮ ነኝ፣ ምንም ችግር የለብኝም ብሎ ሲያናግራት ነበር። ተናገር፣ ችግር የለውም። ዳዊት አሁን በዚህ ሰዓት በጣም አዝኖልሃል። አንተ ማሳከም ይፈልጋል። ድነቅ ወደ በፊቱ ጤንነት እንድትመለስ ይፈልጋል። ግን ይሄ ነገር ከሰማ ምን የሚያደርግ ይመስላል? አንድ ደቂቃ ራሱ ሳያስብ አውጥቶ ነው ጎዳና ላይ የሚጥልቅ። እሱም ከፈለግ አሁኑ ተናገር ብለዋለች። ባንቴሪዮ ደግሞ ይናገራል መናገር ከፈለገ፣ ምክንያቱም እሱ ጎዳና ላይ መውጣት ብርቁ ስላልሆነ ማለት ነው። ካልታሰረ በስተቀር ጎዳና ላይ ቢወጣ ምንም ለሱ ምን መስሎት አይታየውም ማለት ነው። ከዚህ በፊትም ታስሮ ስለነበረ እስር ቤትም ቢሆን ለሱ ምንም መስሎት አይታይም። በዚህ ሰዓት መጉዳት የሚፈልገው ሮዛና ሮዛ ብቻ ነው። በፊት አፈቅርሻለሁ፣ ለአንቺ ፍቅር አለኝ ይሄ ስለ የነበረው ልጅ በራሷ እጅ ፍቅሩ እንዲጠፋና ጨካኝ እንዲሆን አድርገዋለች ማለት ነው።